አብርሃም ሄርሜላን ሰርፕራይዝ አረጋት። እንዴት ተደረጋት የሚለውን አሁን በዚህ ቪዲዮ ላይ መነግራችሁናል። ቪዲዮን እስከ መጨረሻ ማየታችሁን እንዳትረሱ። እውነት ለመናገር ከሆነ አብርሃም እንግዲህ ሄርሜላን እየተለማመጣት ይገኛል፣ እየለመናትም ይገኛል ማለት ነው። ትላንትና አበባ ይዞ ሄርሜላ ቤት ሄዶ ይቅርታ አርግልኝ ባክሽን ብሎ እንግዲህ ሰርፕራይዝ አርጓት ነበር። እውነት ለመናገር ከሆነ አብርሃም እንደዚህ ያደርጋል ብሎ ማንም የገመተ አልነበረም። ነገር ግን አብርሃም እንግዲህ ሄርሜላን እየለመነው ነው። ለምን? ስለሰደበችው ሄርሜላ፣ ስላስጠነቀቀችው ሄርሜላ ልክ ልኩን ስለነገረችው ማለት ነው። በቃ እውነት ለመናገር ከሆነ ሰው የሚወደው በቃ ልክ ልኩን የሚነግረውን ሰው የሚሰድበውን ሰው የሚወደው እንጂ የሚያከብረውን በጣም ከውስጡ የሚወደውን ሰው አያከብርም ማለት ነው። ሩታ እንደዛ ነው። በጣም ነው የምትወደው፣ በጣም ነው የምታከብረው። እኛ እንቁ እኛ ጀግና ሩታ ማለት ነው። በጣም ነው የምትወደው፣ በጣም ታከብረዋለች። ነገር ግን ያው ስለማትሰርቡ ስለማትናገረው ይናቃት ማለት ነው። ነገር ግን ሄርሜላ ስለማትወደው ዝም ብላ ስለምታፌዝበት አብርሃም ላይ ስለምትሰርበው ልክ ልኩን ስለነገረችው ዛሬ እንግዲህ አብርሃም ለምኖ ተንበርክኮ ለምኗት ይቅርታ በይኝ ይቅርታ አድርግልኝ ብሎ ጠይቋታል ማለት ነው። ስለዚህ በጣም የሚገርም ነገር ነው ማለት ነው። አብርሃም በጣም ከልቡ የሚወደውን ሰው በጣም ከልቡ የሚያፈቅሩን ሰው አያፈቅርም ማለት ነው። ለምን? በቃ ሰው ይንቃል። አብርሃም ትክክለኛ መንገድ ላይ አይደለም። ይሄ ደግሞ ሩታኛ እንቁኛ ጀግና በጣም ነው የምንወዳት፣ በጣም ነው የምናከብራት። ሩታ ካለ አብርሃም ራሱ መኖር ትችላለች፣ እኛ ጀግና ማለት ነው። የፈለገችውን አማርጣ ከአብርሃም በላይ አማርጣ የፈለገችውን ማግባት የፈለገችውን ማድረግ የምትችል እንቁ የሆነች ልጅ ናት ሩታኛ እንቁ የኛ ጀግና እያላችሁ እናንተም ኮሜንት ላይ መጻፋችሁ እንዳረሱ። የሩት ደጋፊ ከሆናችሁ ለቪዲዮ ላይ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።